ጥሩ ዓለም በኤፍኤም ባህር ዳር 96.9 ጥሩ ዓለም በአንድ የሰርግ ስነ ስርዓት ላይ ከልጆ ጋር ታድመዋል እንበል። የተጠሩ እንግዶች የምሳ ግብዣ ላይ ናቸው። ከሙሽሮቹ አጠገብ ደግሞ የተቀመጠውን የማጌጫ አምፖል ልጆ ካላመጡልኝ ብሎ ቢያስቸግሮትና እንደማይሆን ቢያስረዱትም በንዴት በያዘው ዕቃ አምፖሉን ቢሰብረው ምን ይላሉ? ሁሉም የሰርግ ታዳሚ እርሶ ላይ አፍጥጧል። ምርጫዎት ምን ይሆናል? ይህ ጉዳይ ለወላጆች መልኩ ቢቀያየርም በተለያየ መንገድ ልጆች ጥፋት ሲያጠፉ የሚያጋጥማቸው አጣብቂኝ ነው። ዛሬ በጥሩ ዓለም ዝግጅታችን ለማንኛውም ወላጅ፣ አያቶች፣ አሳዳጊዎች እጅግ በጣም ከባድና የእያንዳንዱን ሰው የግል ሕይወት የሚነካ ርዕሰ ጉዳይ ነው ይዘን የመጣ ነው። ቅጣትና ልጆችን በምን መልኩ ነው የምንቀጣው? የልጆቻችን አእምሮና አካል እንዳይጎዳ ተጠንቅቀን ወይስ በኃይለኝነት? ውጤት የሚያመጣው የትኛው ነው? የእናንተን የቅጣት አሰጣጥ ልምድ፣ ያለፋችሁበትን ታሪክ፣ ፍርሃታችሁንና ያለፋችሁበትን ጥበብ ከእናንተ ከአድማጮቻችን መስማት እንፈልጋለን። የጥሩ ዓለም ዝግጅታችን ተጀምሯል። የቀጥታ ስርጭት ላይ እንገኛለን። እንዴት ሰነበታችሁ አድማጮች? ከአማራ ሚዲያ ኮርፖሬሽን አማራ ኤፍኤም ባህር ዳር 96.9 ና ከአማራ ራዲዮ በጥምረት የጥሩ ዓለም ዝግጅታችን ተጀምሯል። ወላጆች በልጆቻቸው ደስተኛ መሆን ይፈልጋሉ። ደስተኛ ከሚያደርጓቸው ነገሮች መካከል ደግሞ ወላጁን የሚያዳምጥ መልካም ባህሪ ያለው ጨዋ የሆነ ልጅ ማሳደግ ሲችሉ ነው። ስለዚህ ወላጆች ልጆቻቸው መልካም ባህሪ እንዲኖራቸው የሚያሳድጉበት መንገድ የተለያየ ነው። ባህሪያቸውን የሚያርቁበት የቅጣት ወይም የተግሳጽ መንገድም ደግሞ ልዩ ሁኔታ ይኖረዋል። ዛሬ የምንወያይበት ዋና ጉዳይ ልጆችን እንዴት ነው የምንቀጣው፣ ባህሪያቸውን ለማድረቅ ምን አይነት መንገዶች እንከተላለን የሚለውን ሀሳብ እያነሳን ቆይታ የምናደርግበት ነው የሚሆነው። ፕሮግራማችን ዘወትር ረቡዕ ከ11 ሰዓት እስከ 12 ሰዓት በቀጥታ በአማራ ኤፍኤም ባህር ዳር 96.9 ና በአማራ ራዲዮ እንደመጣለን። እንዲሁም ሐሙስ ምሽት ከ2 ሰዓት እስከ 3 ሰዓት ደግሞ በአማራ ኤፍኤም ባህር ዳር 96.9 በድጋሚ ልታደምጡን ትችላላችሁ። በሁሉም የአማራ ኤፍኤም ጣቢያዎች በጥምረት እንዲሁም በማቀባበያ ጣቢያዎቻችንም እንገኛለን። በሌሎች አማራጮች በአሚኮ ፖድካስት በቀጥታ እንዲሁም በአሚኮ ዋናው የቴሌግራም ገጽ በቀጥታ ልትከታተሉን ትችላላችሁ። በሳተላይት ኢትዮሳት ላይ አማራ ኤፍኤም ወይም አማራ ራዲዮ ላይም እንገኛለን። እንግዲህ በእነዚህ አማራጮች ፕሮግራማችን መከታተል ትችላላችሁ። ሀናን ያዘነ በቀጥታ አስተናግዳችኋለሁ። እኔ ሻምሳሉ ፕሮግራሙን በበላይነት ትመራልናለች። ማስተዋል ጀንበር ቴክኒኩን እየተቆጣጠረችልን፣ እናንተ ደግሞ ባላችሁበት ሆናችሁ እንግዲህ ሬዲዮም እያደመጣችሁ እንዲሁም በስልክ ደግሞ ሀሳባችሁን እያጋራችሁን የጋራ ቆይታ ይኖረናል። ስለ ቅጣትና ልጆች እየተወያየን እስከ 12 ሰዓት ድረስ የጋራ ቆይታ እናደርጋለን ማለት ነው። በቆይታችን አጫጭር መረጃዎች፣ አስተማሪ ታሪክና አጭር መልእክት እንዲሁም ደግሞ ዋናው ሰዓት ደግሞ የእናንተን ሀሳብ በስልክ የምንቀበልበት ቆይታ ይሆናል። አብራችሁን ስለምትቆዩ ሀሳባችሁን ስለምታጋሩን ከወዲሁ እናመሰግናለን። ስለ ቅጣትና ልጆች ስንነጋገር ቅጣት ማለት ምን ማለት ነው የሚለውን ትርጉም መስጠት ያስፈልጋል። ስለዚህ ወደ britannica.com ለማየት ሞክሬ ነበርና ቅጣትን ሲተረጉምልን ምን ይላል? ቅጣት አላስፈላጊ ድርጊትን ተከትሎ የሚኖር ግብረ መልስ ነው። ወይም አላስፈላጊ ሲባል ደግሞ የማይገባ ባህሪ ወይም የተቀመጡ ክልከላዎችን ተላልፎ ሲገኝ የሚሰጥ ግብረ መልስ ወይም ድርጊት ነው በሚል ነው የሚያብራራው። ወደ ልጆች ስንመጣ ደግሞ ልጆች በማወቅም ይሁን ባለማወቅ አላስፈላጊ ባህሪ በማሳየት የቤተሰብ ሕጎችን በመጣስ ያልተገቡ ድርጊቶችን በቃል ወይ በተግባር ሊሆን ይችላል ሲፈጽሙ፣ በቤት ውስጥ ሊሆን ይችላል የሚከተላቸው ቅጣት በማሳደጊያ ቦታዎች ሊሆን ይችላል፣ በትምህርት ቤቶች ሊሆን ይችላል። የሚከተለው ጥፋታቸውን ተከትሎ የሚከተለው ድርጊት እንግዲህ የልጆች ቅጣት ብለን እንወስደዋለን ማለት ነው። እንግዲህ ልጆች ለሚፈጽሟቸው ወይም ለሚያሳዩቸው አላስፈላጊ የሆኑ ባህሪያት ተግሳጽ እንደሚያስፈልጋቸው የስነ ባህሪ ተመራማሪዎች ያስቀምጣሉ።
ይህ ቅጣት ወይም ተግሳጽ የምንለው ድርጊት ግን የትኛው ነው የሚለው ነው እንግዲህ ዛሬ የምንወያይበት። በየትኛው መንገድ ነው ልጆቻችን መቅጣት የሚገባን የሚለው ላይ ነው ትኩረት አድርገን የምንወያየው። በዘርፉ ሳይንስ ልጆች አካላዊ ቅጣት አያስፈልጋቸውም፣ ሌሎች የባህሪ ማረቂያ መንገዶች ግን አስፈላጊ ናቸው የሚል ጽንሰ ሐሳብ አለው። እናንተስ በምን መልኩ ነው የልጆቻችሁን ባህሪ የምታርቁት? ምን አይነት ቅጣቶችን ተግባራዊ ታደርጋላችሁ? የትኛውስ ለእናንተ እየሰራላችሁ ነው የሚለውን በስቲው የስልክ መስመራችን በ058 320 83 14 ላይ በቀጥታ እየገባችሁ ልምዳችሁን ተሞክራችሁን እንዲሁም ደግሞ ምናልባትም በልጅነት ያሳለፋችሁትን ልምድ የቤተሰብ አስተዳደጋችሁን ልታካፍሉን ትችላላችሁ። የትኛው ጠቀማችሁ የሚለውን ከእናንተ ሀሳብ እንወስዳለን። ዛሬ ከእናንተ ሀሳብ እንወስድና ሳምንት በክፍል 2 ስንገናኝ ደግሞ የእናንተን ጥያቄዎችና ሳይንሱ ምን ይላል የሚለውን አጠቃላይ ሀሳብ እንጋራለን። አድማጭ ገብቷል። ሄሎ ጤና ይስጥልኝ። አብሮ ይስጥልን። አድማጫችን ማልበል ከየት ነው የሚደውሉት? የዘወትር አድማጫችሁ አወላሊ ወርቁ ከከሚሴ። ሰላም እንደምን አሉ አቶ አወል? ሰላም ነሽ? እግዚአብሔር ይመስገን። ሀሳቦት መቀጠል ይችላሉ። አዎ እንግዲህ አሁን አድርግ አታድርግ ተብሎ አንድ ልጅ ያው ካላደረገ የሚቀጣበት ካደረገ ደግሞ ያን ነገር ያለምናበረታታበት ጊዜ አሁን በፊትና አሁን ድሮና ዘንድሮ የሚለው ነገር ምናልባት ይለያያልና በፊት እኛ አይደለም ቤተሰቦቻችን ይቅርና ጎረቤት ስናጠፋ ገርፎን ገጥፎን ምናምን ነው ያደግነውና እናቶቻችን አባቶቻችን ስለ ልጅ አስተዳደግ ምንም ስልጠና ሳያገኙ ምንም አይነት እንትኑ ሳይኖራቸው ያሳደጉ ያሉበትን ሁኔታ ነው የምንመለከተውና በአሁኑ ሰዓት ለቤተሰቡ አልታዘዝም ይልና ከዛ በኋላ ማነው ለጎረቤት አልታዘዝም ይልና ከዛ በኋላ ለቤተሰቡ አልታዘዝም ይያለ አጠቃላይ ለሀገር አልታዘዝም ወደ ማለት የሚመጣበት ሁኔታ ነው ያለውና ልጆች አስተዳደግ ላይ በአሁኑ ሰዓት በጣም ሊሰራበት ይገባል የሚል ነገር ነው ያለው። ምክንያቱም እኔ ራሴ አሁን በአሁኑ ሰዓት ስመለከተው ቢያንስ እኛ ቤት ውስጥ ባለው ነገር የሆነች አጭር ነገር ብነግርሽ ስላለው ነገር ማለት ነው። ቢያንስ አባቱ እያለ እናቱ እያለች እናይቱ በድንገት ሞተች። ልጁን ለማሳደግ አባትየው ሚስት ያገባል። ሚስት ካገባ በኋላ የምትቀጣበት ሁኔታ ማለት ነው። ልጁ ለማሳደግ ሚስት ካገባ በኋላ ሲያጠፋ የምትቀጣበት አቀጣጥ ይለያያል። ጎረቤት እየሄደ ያመሻል እንትን ይላል ለመጫወት እንትን ይላል ብቸኝነት ስለፈጠረበት ያህፃል ልጅና ከሄደ በኋላ እሷ ከሄድክ ምግብ አልሰጠህም ትለዋለች። ምግብ አልሰጠህም ስትለው የምትቀጣው በቃ በረሃብና በምናምን ነው የምትቀጣው ማለት ነው። እናቱ ከሞተች በኋላ ከዛ አባቴ ተክዞ ዚያው ልጁ ምን ሆነህ ነው ልጄ ምናምን ሲለው አይ ውሸታሟ እናቴ ናፈቀችኝ ይለዋልና አባትየው ግር ይለውና እቺኛዋ እናቷ ተስማምቷል ማለት ነው ምናምን ብሎ ሲጠይቀው ይሄን ታሪክ አልገባኝም ንገረኝ ሲለው እና እናቲቱ ሲያጠፋ ወይም ደግሞ ጎረቤቶች ሲጫወት ካሁን በኋላ ከሄድክ ምግብ አልሰጠህም ምናምን ትለኝና አልሰጠኛለች። እቺኛዋ ግን ምግብ አልሰጠህም ብላ ይሄው ዛሬ ሁለተኛ ቀኔ ነው ምግብ ሳልበላ እና ብሎ እንባው ወረደና የምትቀጣበት አቀጣጥ ቢያንስ ልጅህም ቢሆን ባይሆንም የምንቀጣበት አቀጣጥ በጣም ስለሚላይ በአሁኑ ሰዓት ቢያንስ ልጅን መገሰጽ ብቻ ሳይሆን ቢያንስ መቅጣት ያስፈልጋል። አካላዊ ቅጣቱ ግን በጣም ይሄን ያህል ያለፈ ሳይሆን እኛም ስናርግ እየተገረፍን ወይም ደግሞ እየተቆጡ እና ያደግነው የማይገርፉት ልጅ ወይም ደግሞ እንትን የማይሉ ልጅ ሲቆጡ ሲያለቅስ ይላልና በጣም ባጠውና በጣም እንትን ሲያርጉ በጣም መጥፎ እየሆኑ ስለሚመጡ መገሰጽን መቆጣትን አስፈላጊ ግን ገደብ አለው የምንቀጣበት ነገር አካላዊ ቅጣት ቢሆንም አካላዊ ቅጣቱን ያላገናዘበ መሆን የለበትም የሚል ሐሳብ ነው ያለው። ምናልባት አቶ አወል አካላዊ ቅጣቱ ምንድነው የሚሉት ዘርፉ ላይ ያሉ ተመራማሪዎች ምን ይላሉ? አካላዊ ቅጣቱ ሰውነቱ ላይ የህመም ስሜት እንጂ አእምሮ ላይ እንዲቀየር አያደርገውም። ስለዚህ ሌሎች መንገዶችን መጠቀም አለብን የሚል ሐሳብ ያነሳልና የእርሱ ሐሳብ እዚህ ላይ ምንድነው? አዎ ምናልባት ያስማማል እኮ ግን ከወቅቱ አንፃር ስንመለከተው ተደጋጋሚ ሲሆን አሁን እናት ትግረፈኛለች ብሎ እናት መቼም ልጇን ያልሆነ አካላዊ ቅጣት ቢሆን እኮ እንትና አታደርገው ማለት ልጅን ቆንጠጥ ብታደርጊው ወይም እንትን ብታደርጊው እኛ እንደ ሀበሻ ወይም እንደ አካባቢያችን ምናልባት ሳይኮሎጂ የሚለው ነገር እንደ ዓለም አቀፍ የሚለው ነገር ነው። አሁን ሳይኮሎጂ ማለት ነው።
ስለዚህ እኛ እንደ አካባቢያችን ወይም ደግሞ እንደ ሀገራችን ሁኔታ ስንመለከተው ተቆንጥቶ ያላደገ ልጅ የለም እንትን ያላደ ልጅ የለም እና ግሳጼው እናንተኑ ግን ገደብ ሊኖረው ይገባልና የሆነ ልጅየው ድጋሚ እንዳያጠፋ በሚያደርግ መልኩ ነው እንጂ ሲያጠፋ ይሄ ድሮ ቀረ በተለይ ይሄ በበርበሬ ማጠን በዚህ ደግሞ ዝም ብሎ ልምጫ አንስቶ በጣም መግረፍ ምናምን አካላዊ ቅጣቱ እሱ አይደለም መሆን ያለበትና እሱም በማይጎዳ መልኩ መሆን መቻል አለበት እንጂ ስንቀጣ ገደብ ያለፈ ነገር መሆን መቼም ልጁን ለመጉዳት የሚቀጣ አቀጣጥ የሚቀጣ ስለሌለ ከዛውጪ እንዳይጫወት ምናምን መከልከል ብቻ ሳይሆን ካሁን በኋላ እንደዚህ ካደረግ እዛ ቦታ ሄደ እዬ መጫወቻ እንዳትጫወት ነው ማድረግ እና በቃ ማለት ይሁን የሚወደውን ነገር በመከልከል ያን ነገር ባህሉን እንዲያስተካክል ማድረግ ነው እንጂ እሱ እንዳልሽው አካላዊ ቅጣቱ ወደ መጥቶ በጣም ትልቅ ምናምን እሱን ወደሚጎዳ ነገር መሆን አለበት ብያለሁ። ምንም ልክ ነሽ አንቺ። በጣም እናመሰግናለን አቶ አወል። ምናልባት ልጆች አሉት? እኔ የለኝም፣ ወጣት ነኝ ገና ማለት እኛም ስለኖርኩበትና አካባቢያችንም ልጆች የኛ ተናነሽ ልጆች ስላሉ ያው እያደጉ ሲመጡ አንታዘዝም ማለት ባህሪ ሲመጣ ያው እኛም ገሰጥ ስለምናደርጋቸው ታላላቆች ነው። በጣም አመሰግናለሁ አቶ አወል። ጥሩ ሀሳብ አካፍለውናል። መልካም ጊዜ ሆነልዎት። የሌሎች አድማጮችን ሀሳብ እንቀበላለን። አቶ አወል ምንድነው ያሉን? ድሮና ዘንድሮ የቅጣት ሁኔታ ይለያያል። የማይገርፉት ልጅ ሲቆጡት ያለቅሳል የሚል ብሂል አለና ስለዚህ ከዛ ተነስተን በአግባቡ ግን ሳይበዛ ቅጣት አስፈላጊ ነው የሚል ሀሳባቸውን አድርሰውናል። እኔም በሳይንሱ በኩል ያለውን ሀሳብ እየነገርኳቸው ነበር። ሌሎቻችሁስ ምን ሀሳብ አላችሁ? 058 328 1314 የስቱዲዮ የስልክ መስመራችን ነው። ስለ ልጆችና ቅጣት እየተወያየን የምንገኘው ዛሬ እንግዲህ ከእናንተ ሀሳብ እንወስድና ሳምንት በክፍል 2 እንገናኝ የእናንተን ጥያቄዎችና ትክክለኛው የቅጣትና ተግሳስ መንገድ የትኛው ነው የሚለውን አንስተን ባለሙያ እንጋብዛለን። ስለዚህ ከዛ መልካም የምትሉትን ሀሳብ እናንተ ትሸምታላችሁ ብዬ አስባለሁ። አድማጭ ገብቷል። እሺ ከአድማጮቻችን ጋር እስክንገናኝ አንድ አጠር ያለ ታሪክ አጋራችኋለሁ። ከቅጣት ጋር ተያይዞ መረጃዎችን ስመለከት ያገኘሁት አስተማሪ ታሪክ ነው ላጋራችሁ የፈለኩት። ኮራ የተባለ የማህበራዊ ጉዳዮችን ተንተርሶ ጥያቄና መልስ የሚሰጥበት አንድ ድረገጽ አለ። ምናልባት የድረገጽ ላይ መረጃዎችን የምትመለከቱ አድማጮቻችን ይህንን ድረገጽ ልታውቁ ትችላላችሁ። በርካታ ማህበራዊ ጉዳዮች ይነሱበታል። ዓለም ላይ ያሉ ፍላጎቱ ያላቸው ሰዎች ደግሞ ለተነሱት ጥያቄዎች ልምዳቸውን እውቀታቸውን ያጋራሉና ከዛ ላይ ያገኘሁትን ሀሳብ ነው ማጋራችሁ። ከልጆችና ከቅጣት ጋር ተያይዞ ቤተሰቦቻችሁ እንዴት ነበር የሚቀጧችሁ ተብሎ ለተነሳ ጥያቄ ከተሰጡት መካከል አስተማሪ ያልኩትን ታሪክ ነው ወደ እናንተ ለማጋራት ያሰብኩት። ባለ ታሪኩ ሮሃን ካማት የተባለ ህንዳዊ ነው። ይህን ታሪኩን ሲያጋራ የ30 ዓመት እድሜ ላይ ሆኖ ነው። ነገሩ የተፈጸመው በፈረንጆቹ 1998 ነው። ሮሃን እንደሚለው ከተወለደበት ጊዜ እስከዛች ቀን ድረስ ቤተሰቦቹ ራሳቸውን ሆነ ሌሎችን ለማዝናናት አቅም አልነበራቸውም። በዛች ቀን ግን ለመዝናናት ከቤት ይወጣሉ። የተለያዩ የመዝናኛ ቦታዎች ላይ ሲዝናኑ፣ ሲበሉ፣ ሲጠጡ ቆይተው አንድ ሬስቶራንት ውስጥ ይገባሉ። ታሪኩን መለስበታለሁ። አድማጭ ገብቷል። ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ማን ልበል? አድማጫችን ከየት ነው የደወሉት? መኮንን ከሞላሌ። መኮንን ከሞላሌ። ሰላም ነዎት? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እሺ፣ ባነሳ ነው ርዕሰ ጉዳይ ላይ እስኪ ሀሳቦትን ያጋሩ። ልጆች አስተዳደግ ላይ መስሎኝ ነው ፕሮግራሙ እየተደረሰ። አዎ፣ ልጆችና ቅጣት ላይ ነው እየተወያየን የምንገኘው። ልጆችን ስነ ስርዓት ማስያዝ፣ ጥሩ ባህሪ እንዲኖራቸው ማድረግ፣ ለዛ ደግሞ ባህሪያቸውን ማድረቅ አስፈላጊ ነው። ግን የምንቀጣበት መንገድ ምን አይነት ነው? እንዴት ነው ልጆቻችን እያሳደግን ያለ ነው? ትክክለኛ ወይም ደግሞ ጥሩ የምንለው ተሞክሮስ የትኛው ነው የሚለውን ሀሳብ እየተጋራን የምንገኘው። ከዚህ ጋር ተያይዞ ሀሳብ ካለዎት ሊያጋሩን ይችላሉ። እሺ፣ ምናልባት ፕሮግራሙ ያው ቆንጆ ነው። እናመሰግናለን። ልጆችን እንዴት አድርገን ማሳደጋለን የሚለውን አንድ ሁለት ሀሳቦችን ለመናገር ፈልጌ ነው። መልካም። በአሁን ሰዓት ልጆችን ከድሮ አንጻር ማነጻጸር የለብንም። ማለት
የድሮ ልጆች አስተዳደጋችን ከወላችን ማለት እኛ እንኳን ባንደርስበትም ቀደም ያሉን ከሚሉን አንፃር በጣም ሰብአዊ መብት የተነጥፎ ማለት ልጅ በመሆኑ ብቻ ሰብአዊ መብት የሚባል ነገር እንደሌለው የሚያመላክት ነገር አለ። ነገር ግን ያን ሳይሆን ማስተዋወስ ያለብን የዛሬ ልጆች እንዴት አድርገን ነው ኮትኩተን የምናሳድጋቸው ለሚለው በጣም ጥሩ ነው። መልካም። እኔ በሚመስለኝ ልጆችን ማሳደግ ያለብን ሁለት ነገሮችን ማሳየት አለብን። እሺ፣ ጥሩ ነገር ሲሰሩ ምን አይነት ፊት ነው፣ ምን አይነት አማርኛ ነው፣ ምን አይነት ቃል ነው የምንጠቀመው። እንደዚሁ የማይጠቅም ነገር ሲሰሩ ደግሞ ምንድነው የምንጠቀማቸው ነገሮች። ለምሳሌ አንድ ልጅ የሆነ ጥፋት ሊያጠፋ ይችላል። የአቶ መኮንን ስልክ ተቋርጧል። በጣም ጥሩ ሀሳብ ጀምረውልን ነበር። ተመልሰው ይደውላሉ ብዬ አስባለሁ። 0583208314 የስቱዲዮ የስልክ መስመራችን ነው። ልጆችና ቅጣት ላይ እየተወያየን የምንገኘው ልጆቻችን በምን መልኩ ነው የምንቀጣው፣ የትኛው የቅጣት መንገድስ የተሻለ የልጆችን ባህሪ ለማድረቅ አስችሎናል የሚለውን የእናንተን ልምድ እየተቀበልን እንገኛለን። አድማጭ ገብቷል። ሄሎ ጤና ይስጥልን። አብሮ ይስጥልን። ሰላም ናችሁ? እግዚአብሔር ይመስገን። ማን ልበል? አድማጫችን ከየት ነው? ባህሩ ባለው ከባህር ዳር ዙሪያ። ባህሩ ከባህር ዳር ዙሪያ። እሺ፣ ሀሳቦትን መቀጠል ይችላሉ። አይ በጣም አመሰግናለሁ። ማንኛውም ፕሮግራማችሁ በጣም ደስ ይላል። እናመሰግናለን። የልጅ አስተዳደግ መሰለኝ። አዎ፣ ልጆችና ቅጣት ላይ እየተወያየን ነው። ምን አይነት ቅጣት ነው ልጆችን እንቀጣው፣ በምን መልኩ ነው የምናስተምራቸው የሚለውን ሀሳብ እየተጋራን ነው። ኦኬ። እና ልጅ እኔ እንደሚመስለኝ የልጅ አቀጣጥ ጥሩ ነገር ሲታይ ተነሱ ጋር ቢያንስ ትንሽ ጥሩ ፊት መስጠት አለብን እኛ ማለት ነው። መልካም። ትልልቆች ትንሽ እነሱ ጥሩ ነገር ሲያሳዩን ጥሩ ፊት እንሰጣቸዋለን። ከዛ ይቀጥሉ። አዎ ይሰማናል። መቀጠል ይችላሉ። አዎ። እና ጥሩ ፊት ስንሰጣቸው ያንን ይዘው ወደፊት ይቀጥላሉ የሚል ሀሳብ ነው ያለኝ። ምናልባት ጥፋቶች ሲያጠፉ ለምሳሌ ልጆች በማወቅ የሚሆን ባለማወቅ በተለያየ መንገድ በቃል ሊናገሩ ይችላሉ። በድርጊት የሚፈጽሟቸው ትክክለኛ ያልሆኑ ባህሪያትን የሚያሳዩበት መንገድ ሊኖር ይችላልና እንዴት ነው ልጆችን መቅጣት ያለብን? አይ ልጆች መቀጣት ያለባቸው በቃ የሆነ በምክር ነገር ነው እንጂ በዱላ ምናምን አሊያን ደግሞ በመገሰጽ ሳይሆን የሆነ በቃ ትንሽ የሆነ እንደ መጥፎ አይነት ነገር ሲያሳዩን ነው እሱ ጋር የሆነ ነገር እንገስጻቸዋለን እና ምን ገስጻቸውም ማለት ነው በመጥፎ ሳይሆን በጥሩ ሁኔታ ነው። ይሰማል። አቶ ባህሩ ያደመጥኑት ነው። አዎ። እና በመጥፎ ሁኔታ ሳይሆን የምንገስጻቸው በጥሩ ሁኔታ ሆነን ስነ ስርዓት እንዲይዙ አድርገን ማለት ነው። እንደዛ ሆኖ ነው በቃ ልጅ የሚቀጣ እንጂ በክፉ ነገር አይደለም። እስኪ እንደው ምናልባት በአካባቢዎት የሚያዩት ምናልባት በቤት ውስጥም የተመለከቱት ነገር ካለ እሱን ቢያጋሩን ደግሞ የበለጠ አስተማሪ ይሆናል ብዬ አስባለሁ። አይ እኔ እንደራሴ ገና ወጣት ነኝ። እኔ እንደሚመስለኝ ማለት ነው ገና ልጅ ሳለሁኝ አሁን ትንሽ በጣም መቼም አሁን ልጅ ማለት ነው ግን እንደራሴ በቃ የሆነ ነገር በቃ ማጠፋው ነገር ሲኖር ማለት ነው በልጅነቴ ማለት ነው። እሺ። በቃ የሚቆጣኝ ሰው በጣም ይደብረኝ ነበር። ቁጣን ይፈሩ ነበር? አዎ ቁጣን በጣም ነበር የሚያስጠላኝ። እሱም ደግሞ በጣም እፈራለሁ። ግን ከቁጣ በኋላስ የሚሰሩትን ስራ ያቆሙ ነበር በልጅነቱት? አዎ። እና ያን ቁጣ ምተወው ያን ቁጣ በቃ በሰደበኝ ወይም ደግሞ በተቃወመኝ ሳይሆን በቃ እንደዚህ አጥፍታን በቃ አሁን ካሁን በኋላ እንደዚህ አይነት ነገር እንዳሰራ የሚለኝ ሰው እፈልጋለሁ እንጂ እንደዚህ የሚገስጸኝ ሰው
በጭራሽ ደግሞ በዛ የሚቃናም አይመስለኝም። መልካም። እሺ አቶ ባህሩ በጣም አመሰግናለሁ። ከባህር ዳር ዙሪያ መልካም ጊዜ ይሁንልዎት። እሺ በቃ ለሁላችሁ። ስለ ልጆች ቅጣት እየተነጋገርን እንገኛለን። የእናንተን ሀሳቦች በስቱዲዮ ስልክ መስመር እየተቀበልን ነው የምንገኘው። አወል አሊ ከከሚሴ፣ መኮንን ከሞላሌ፣ ባህሩ ከባህር ዳር ዙሪያ እስካሁን ሀሳባችሁን ሰጥታችሁናል። አቶ መኮንን ተመልሰው ይደውላሉ ብዬ እጠብቃለሁ። በጣም ጥሩ ሀሳብ ያነሱልን ነው ስልካቸው የተቋረጠው። የሌሎች አድማጮችን ሀሳብ እንቀበላለን። ሄሎ ሄሎ ሄሎ፣ ጤና ይስጥልን። አብራችን ሰላም ናቸው? እግዚአብሔር ይመስገን። አድማጫችን ማን ልበል? ከየት ነው የደወሉት? ስሜ ቆይ። እሺ፣ እዚህ ባህር ዳር። ከባህር ዳር። እሺ፣ ስለ ልጆችና ቅጣት እየተወያየን ነው። በልጅ አቀጣጥ ጉዳይ ያወራችሁ መሰለኝ። እውነት ነው። እና እንግዲህ ዞሮ ልጆችን እናቲቱ ስትቆጣ አባትየው ዝም ማለት አለበት። አባትየው ሲቆጣ ደግሞ እናቲቱ ዝም ማለት አለበት። ለምሳሌ እናቲቱ ስትቆጣው አባትየውና የሚል ከሆነ ፊት ይለምዳላ። ሄሎ፣ አቤት፣ እያደመጥኩት ነው አድማጫችን። እና እሱ መሆን የለበትም። ያው ዞሮ ልጆች በስነ ስርዓት በጥሩ ስነ ምግባር ቢያድጉ ለወደፊቱም ለራሳቸውም ለሀገራቸውም ቆንጆ ነው እያስባለሁ። ስለዚህ እናትና አባት በልጅ አቀጣጥ ዙሪያ ተመሳሳይ የሆነ ነገር ሊኖራቸው ይገባል ነው። አሁን ለምሳሌ ታትየቱ ልጁ አጥፍቶ የሆነ ነገር ሊልን ይችላል እና እዛኔ እሷ በምትገርፈው ሰዓት ዝም ማለት አለበት። እሱና የሚለው ከሆነ እንዴ ነገ እናቲቱ በምትቆጣ ጊዜ አባይ አባቱን አይን ውሃ ያያል። አባትየው ሲቆጣ ደግሞ እናቲቱ የምትለው ከሆነ እናቲቱን አይን ውሃ ያያልና ሁለቶችም ያው ጥፋት ካጠፋ የሚገባውን ጥፋት ካጠፋ ልጁ መቀጣት አለበት ነው ዞሮ። እሺ፣ ቅጣታችንስ ነው ከወላጅ የእርስ በርስ መስማማት ወይንም ደግሞ ተመሳሳይ የሆነ ስሜት ከመኖር ባሻገር ልጆችን በምን አይነት መልኩ ብንቀጣቸው ሊማሩ ይችላሉ? እሱማ እንግዲህ አንዳንዴ ያቀጣጡን ስነ ስርዓት ብለሽ ነው። እንግዲህ አንዳንዴ በአይነ ጥቅሻም ይቀጣ እኮ አለ ልጁን። በአይነ ጥቅሻም አለ። በለበቅም አካባቢ እንግዲህ በሚገባው ቻርጀር መጥቷል። በቻርጀር እና ያ ተገቢ ነው ይላሉ። በቻርጀር አሁን በቻርጀር ልጆችን መቅጣት ምናልባት ልጆች ጥፋት ሊያጠፉ ይችላሉ። ጥሩ ላይሆን ይችላል። ግን ተገቢውን እንትን ጥፋት አሁን እነሱ አስፈላጊውን እንትን ለማለት ያው እንግዲህ ጥፋት ካጠፉ የግድ ነው መቼም ሳይበዛ ሸንቆጥ ማድረግ ባትመችም እኮ ታንገራግረዋለህ። ግን ምን አይነት መንገዶች? አንዳንዶች ደግሞ አሁን ከሰው መሀል አሁን ለምሳሌ ከቤት ብሽቅጥ አድርጎ ያሳደገው ልጅ ከሰው መሀል የሆነ ወይም ተጠርቶ የመንገድነት ሲሄድ ከሰው መሀል ይቀጣል እኮ። ልጅ ከቤት ነው የሚቀጣው። የሚገርምሽ ነገር ከዛም ከሰው መሀል ስትሸጪው እኮ ከቤት የለመደውን ከሰው መሀል እኮ ሊሰድብሽ ሊያዋርድሽ ይችላል። ስለዚህ የምንቀጣበት ቦታም መንገድም የራሱ የሆነ መወሰን መቻል አለበት እኮ ነው። ሰርግ ቤት ወይ ማህበር ይዘሽ ወደሽ ቤት ጋር አንቺን ጋር ሲጋልብሽ ሲስተቀልሽ የነበረውን ከዛ ልቅጣ ብትይ አይ ሰው ያየኛል ነገሌ እንዲይሉኛል ከሰው ጋር መሄድ አብሮ አንዱን ትስይል አንዱ ከዛ ማድ ተሰራሁ ምናምን አብሬ ልሰራለሁ ምናምን ቢሊያን አቤትሽ አልመደሽዋል ግድ ነው ወይ ልሽ ሸከፍ አድርገሽ መያዝ አለብሽ። ከዛ ሰው መሀል ብትሄድ እንዴት ልጅን ከቤት አትቀጣ ምናምን የሚልም እኮ ሰው አለ እና እውነቱን ነው። ስለዚህ ከመጀመሪያው ከመሰረቱ ካልሆነ ሲያጠፉ ብቻ መቅጣቱ ለውጥ አያመጣም ነው እርሱ ሀሳብ። በቃ ዋው እንዲያም እኮ ከፍ ሲል እኮ ካንተሩ ያነሳል ወደ አባቱ ወደ እናቱ። በጣም እናመሰግናለን አድማጫችን፣ ጥሩ ሀሳብ ነው ያጋሩን። መልካም ጊዜ ይሁንልዎት። እሺ ቀደም ሲል ከአድማጮች ሀሳብ በፊት ስለ አንድ ሮሃን ስለተባለ ሰው ታሪክ እያጋሯችሁ ነበር። የእናንተን ሀሳብ እየተቀበልን ታሪኩን እቀጥልላችኋለሁ። ምናልባት ከልጆችና ከቅጣት ጋር በተያያዘ ቤተሰቦች እንዴት ነበር የሚቀጧችሁ ተብሎ ለተነሳ ጥያቄ ከተሰጡት መካከል ነው ይሄን አስተማሪ ሀሳብ ወደ እናንተ ላጋራ የፈለኩት። እንግዲህ ቀደም ሲል እንዳነሳሁት ሮሃን የተባለ ልጅ ነው ይሄን ሀሳቡን ያጋራው። ባለ ታሪኩ ሮሃን ካማት የተባለ ህንዳዊ ነው። ቀደም ሲል እንደነገርኳችሁ አድማጭ ገብቷል። ሄሎ ሄሎ ሄሎ፣ አድማጫችን ሄሎ
አቤት ጤና ይስጥልን። አይሰማም? ይሰማል። ማን ልበል? ከየት ነው የደወሉት? ስሜ ሄሎ አይሰማም እንዴ? አሁን ይሰማል። እስኪ ይቀጥሉ። ሬዲዮ ካስተዳደግ ዙሪያ ነው አይደል? አቤት ሄሎ። የልጆች አስተዳደግ ቅጣት። አዎ ልጆቻችን እንዴት ነው የምንቀጣው? የትኛውን አስተማሪ የሚለውን ሀሳብ አንስተናል። ማን ልበል? ከየት ነው የደወሉት? መንቀሳቀስ የሚችሉ ከሆነ ምናልባት አድማጫችን እየተቆራረጠ። ሄሎ የልጆች አቀጣጥ እንደተመለከተ ነው አይደል? አዎ መቀጠል ይችላሉ ሀሳቦትን። ልጆች ከመጀመሪያ ባልና ወላጆች አንድ መሆን አለባቸው። ወላጆች አንድ ከሆኑ እሺ ወላጆች አንድ ሆነው ካሉ ልጆች ሲያጠፉ መጀመሪያ አጥፍቶ መሰራት የሚገባውን ነገር ይነገራሉ። ይሄ ጥፋት ነው፣ ይሄ ጥሩ ነው። ይሰማል አይደል? አዎ ይሰማናል። ይሄ ጥፋት ይሄን የሚሰራ ስራ ይሄ ጥፋት ነው፣ ይሄ የሚሰራ ስራ ይሄ ልማት ነው እና በእንደዚህ አይነት ትልቅ ሰው ስታገኙ ለምሳሌ ከወድ ያለ ሰው ስታገኙ አንተ ማለት አንቱ በሉ። ተቀምጣችሁ ከሆነ ተንስታችሁ አሳልፉ ሰዎችን እየተባሉ ልጆች በመጀመሪያው ከታነሱ ጥሩ ውጤት ይዘው ያድጋሉ። መጀመሪያ የሚገባው በቅጣት ሳይሆን ሲያጠፉም ደግሞ እቤትም ጠርቶ መክሮ እቤት ይሄ እኮ ያደረግከው ስራ ጥፋት ነው፣ ይሄን ብትሰራ ይሄ በጣም ቆንጆ ነው። ቆንጆ ስራ ሲሰሩ ደግሞ ማበረታቻ ነገር የሚያስደስታቸውን ነገር ይሄ የሰራኸው ስራ ይሄ የተናገርከው ነገር በጣም ጥሩ ነው ብሎ አንድ ነገር እንደ ሽልማት ነገር በጣም ቆንጆ ነው፣ በዚህ እንደዚህ ቀጥሉበት እየተባሉ ቢሉ ጥሩ ታንጸው ያድጋሉ። ለሀገር ይጠቅማሉ፣ ለወገን ይጠቅማሉ። በአሁኑ ሰዓት ያለው ከልጆች ሳይሆን ከወላጅ ያለ ችግር እንጂ በልጆች ላይ ካስተዳደግ እንጂ ካስተዳደግ በደንብ ካደረገ በትምህርት ቤትም ይሁን በወላጅም ታነጸ ልጅ ጥሩ በጎ አድራጎት ይላልኝ ያሳባለኝ። ምናልባት አድማጫችን የሚሰማውት ከሆነ አድማጫችን ሄሎ አቤት የሚሰማውት ከሆነ አሁን ቀደም ሲል ያነሱት ነገር አለ። አሁን ላይ የምናየው ነገር ከወላጆች የሚታዩ ችግሮች ናቸው ብለዋልና ምንድን ናቸው? እስኪ ወላጆች ላይ የምናያቸው የልጆችን የማረቂያ መንገድ ችግሮች። ሄሎ ከአድማጫችን ጋር ያለን ግንኙነት ተቋርጧል። እንግዲህ ሀሳባቸውን ቢያጋሩን መልካም ነበረ። የጀመሩት ሀሳብ ነበር። የሌሎች አድማጮቻችንን ሀሳብ እንጠብቃለን። 0583208314 የስቱዲዮ የስልክ መስመራችን ነው። ልጆችና ቅጣትን በሚመለከት እየተነጋገርን እንገኛለን። 0583208314 የስቱዲዮ የስልክ መስመራችን ነው። አድማጭ ገብቷል። ሄሎ ጤና ይስጥልን። አብሮ ይስጥልን። እንደምን አላችሁ? እግዚአብሔር ይመስገን። ማን ልበል? አድማጫችን ከየት ነው የደወሉት? ልዑል ከሳንጃ። ልዑል ሰላም ነዎት? እግዚአብሔር ይመስገን። እና ፕሮግራማችሁን በጣም እየተከታተልኩት ነበርና በጣም ደስ የሚል ነው። እናመሰግናለን። እና ምን አለ መሰለሽ የልጆች ቅጣት አፏወል እንትን እንዳሉት ጠቀስ አድርገውታል። ትክክል ነው ልጆች። ምክንያቱም እኔ የደግፋለሁ ቅጣት ወሳኝ ነው ብዬ ነው የምገምተው። ይገባሻል? ልጆች አንድን ነገር ሲያጠፉ ከተቀጡ ቅጣት እኮ ሁልጊዜ መቀጣት አይደለም። አንዴ እኮ ቅጣት ከቀጣሽው ያንን ልጅ ድጋሜ ወደዛ ስህተት ሲሄድ ክፉ አይን ስታሳየው እኮ ይመለሳል። ይባሻል እና ስለዚህ አሁን ብሏል አንድ ወንድሜ የድሮ የእናቶቻችን የአባቶቻችን ቅጣት የሚሉት እሱ በጣም ከባድ ነው። ግን አሁን ሰዓት ላይ ልጅ ሲያድግ ቅጣት ወሳኝ ነው። ምክንያቱም ያንን ነገር ሲያጠፋ ስርዓትን ያዝ ምናምን ብለሽ ጧ ብታደርጊ እኮ ታጀራገ ቀስ አድርገሽ ወይንም በኮንዲሽን የሆነ እግሩ ላይ ምናምን ነገር ብታደርጊው ወደዛ ስህተት
ድጋሜ አይገባም። ምክንያቱም በአይንሽ ብቻ ከዛም በኋላ እኮ በአይንሽ ብቻ ይፈራሻል። ወደዛ ስህተት አይገባም። እኔ አሁን የሚገርምሽ ነገር አንድ ሁለት ገጠመኞች ልንገርሽና አንድ ገጠመኝ ሆነ ቦታ ላይ ሻይ ቡና እያልኩኝ ህፃናቶች ኳስ ይጫወታሉ። እሺ እና ኳስ እየተጫወተ አቢን አልኩና አንዱን ህፃን ልጅ ሂድና ካርድ ገዝተህልኝና ምናምን ብዬ ብር ሰጠሁትና ሩጦ ሂዶ ገዝቶ መጣ። እሺ ሩጦ ገዝቶ ሲመጣ እንካ 10 ብር ብዬ 10 ብር ስሰጠው አይ አልቀበልህም አለኝ። እንዴ ለምን አቢ ውሰድ እኔ እኮ ፈቅጄልህ አልቀበልም ለምን ስለው አይ አባቴ ከሰው ብር መቀበል ነውር ነው ብሎኛል፣ በጣም ነውር ነው ብሎኛል፣ ስለዚህ አልቀበልም አለኝ። ህፃን እኮ ነው ቢያንስ 6 ዓመት 7 ዓመት ይሆነዋል ልጁ። የሚገርምሽ ይሄ ምንድነው ከቤት ያለው ምክር ነው። መጀመሪያ ተከቶ ግን ያለውን ነገር መክሮታል፣ ልጁን እንዲቀበል አድርጎታል። ግን ሁልጊዜ ቁጣ የሚባለው ነገር ዝም ብለሽ የምትጮሂ ከሆነ ጩኸቱንም እኮ የሆነ ቁጣውንም እኮ እንደ ልምድ አድርጎ ይወስደዋል ያ ልጅ። ለምን ሳት ጎጂ ምን ሳት በትንሹ ቅጣት ወሳኝ ነገር ነው ብዬ ነው የምፈልገው ላስረዳሽ የምፈልገው። የሚገርምሽ ነገር ፕሮግራማችሁ ላይ ማለት ነው። እኔ አሁን የሚገርምሽ ነገር እኔ ትልቅ እህታችን ልጆች አሏት፣ ትቀጣለች፣ ጎበዝ ናት። ልጆቿን በቃ በሰዓት ነው እንትን የምትላቸው። እናታችን ደግሞ የሆነ የመናገር ባህሪ እንጂ በቃ ልጆችን እንደዛ አድርጋ የመምታት እንትን የላትም። የሚገርምሽ ነገር እና የእሷ ልጆች እኛ ጋር ይመጡና ማዘርጋ ምናምን ነገር እኛ ጋር እንትን ሲሉ የሆነ ነገር ሲያጠፉ ምናምን ነገር ብላ ማዘር ስትጮህ ድንግጥ ይላሉ። ምክንያቱም የእናታቸውን ባህሪ ከአፋቸው ላይ ያ ባህሪ ያለ ይመስላቸዋል። አሁን ብዙ ጊዜ ሲያዩት ምናምን ነገር ጮት አይ እማማ እኮ ጮት ነው እንጂ ምንም ነገር አታደርገንም። አየሽ ይሄ ምንድን ነው? ከእናታቸው ያንን ባህሪ ይዘዋል። በቃ መጥፎ ነገሮች ውስጥ እንዳይገቡ ምን እንዳይሉ እናታቸው በቃ እንትን ብላቸዋለኝ። ስለዚህ አሁን እነዚህ ልጆች ጥፋት ሲያጠፉ ዱላ የሚያስከትል ካልሆነ ለነሱ ቅጣት አይደለም። በዛ መልኩ ነው ይሄንን የተረዱት። ቁጣን ደግሞ ያን ያክል ሌላኛው ሰው በሚጎዳ መልኩ እንደማይጠቀምበት ይረዳሉ ማለት ነው። ስለዚህ የምንቀጣበት መንገድ በተለይ በቤተሰብ መካከል የተለያየ ሲሆን ልጆች የሚረዱበት መንገድ የተለያየ ነው የሚሆነው። ከዚህ ታሪክ ይሄን ወስጃለሁ። አቶ ልዑል ትክክል ነው፣ እውነት ነው። አዎ እዛ ነው እና ቅጣት ወሳኝ ነው ብዬ ነው እኔ የማስበው እንደራሴ። ምናልባት እህቶት ምን አይነት ቅጣት ነው የሚቀጡት ልጆቻቸው? ልጆቿን ትመክራለች፣ ምን ትላለች ደግሞ የሆነ ነገር እንትን ካሉ በቻርጀር ጧት ታረጋቸዋለች። ይገባሻል? በቃ የሆነ እንዳይጎዳቸው አድርጋ ምናምን ነገር እንደዚህ ትገርፋቸዋለች። ይገባሻል? ግን ጥሩ ነገሮችን ትመክራቸዋለች፣ መጥፎ ነገሮችን እንደዛ ካደረገች በኋላ ቁጭ ታደርግና እንደዚህ እኮ ቢሆን ይሄ ነገር ጎጂ ነው፣ ይሄን ነገር አታድርጉ፣ ይሄ ነገር ደግሞ ጥሩ ነው። በቃ የሆነ ጥሩ ነገር ሲሰሩ በቃ አስሰየነ ልጆች ምናምን ሞራል ሰጣቸው ምናምን ነገር እንትን ትላቸዋለች። መጥፎ ነገር ግን ሲሰሩ ያ ነገር ስላለ እረፉ ምናምን ነገር ስትላቸው በቃ በዛች ሰዓት በጣም ትፈራቸዋለች። የሚገርምሽ ነገር በጣም አመሰግናለሁ አቶ ልዑል። እንግዲህ ካዩትም ከልምድም ሀሳቦትን አጋርተውናል። መልካም ጊዜ ይሁንልዎት። እሺ እኔም አመሰግናለሁ። ፕሮግራማችሁ ተመችቶኛል። እግዚአብሔር ይስጥልን። እናመሰግናለን በጣም። የጥሩ ዓለም ዝግጅታችን በአማራ ኤፍኤም ባህር ዳር 96.9 እና በአማራ ራዲዮ በጥምረት እየተከታተላችሁ ትገኛላችሁ። የተከበራችሁ አድማጮቻችን በአሚኮ ፖድካስት ላይቭ ላይ ወይም በቀጥታ ስርጭት መከታተል ትችላላችሁ። በሁሉም የአማራ ኤፍኤም ጣቢያዎችና በሳተላይት ደግሞ ኢትዮ ሳት ላይ አማራ ሬዲዮ ወይም አማራ ኤፍኤም ላይ ልታገኙ ትችላላችሁ። የጥሩ ዓለም ዝግጅታችን አሁንም ይቀጥላል። ልጆችና ቅጣት ላይ እየተነጋገርን እንገኛለን። የተለያዩ አድማጮች ሀሳባቸውን እያጋሩን ነው። አሁንም አድማጭ ገብቷል። ሄሎ፣ የአድማጫችን ስልክ ተቋርጧል። ምናልባት ቅድም አንድ የጀመርኩላችሁ ታሪክ ነበር። እሱን ወደ እናንተ ካጋራው በኋላ የእናንተን ሀሳብ በድጋሚ እቀበላለሁ። ከልጆችና ቅጣት ጋር ተያይዞ ቤተሰቦቻችሁ እንዴት ነበር የሚቀጧችሁ ተብሎ ለተነሳ ጥያቄ
አንድ ሮሃን የተባለ ባለታሪክ ያነሳውን ነው ወደ እናንተ ማጋራው። ባለታሪኩ ሮሃን ካማት የተባለ ህንዳዊ ነው። ይሄን ታሪኩን ሲያጋራ የ30 ዓመት እድሜ ላይ ሆኖ ነው። ቀደም ሲል እንደነገርኳችሁ ነገሩ የተፈጸመው ደግሞ በፈረንጆቹ 1998 ነው። ሮሃን እንደሚለው ከተወለደበት ጊዜ እስከዛች ቀን ድረስ ቤተሰቦቹ ራሳቸውን ሆነ ሌሎችን ለማዝናናት አቅም አልነበራቸውም። በዛች ቀን ግን ለመዝናናት ከቤት ይወጣሉ። የተለያዩ የመዝናኛ ቦታዎች ላይ ሲዝናኑ ሲበሉ ሲጠጡ ቆይተው አንድ ሬስቶራንት ውስጥ ራታቸውን ሊመገቡ ይገባሉ። በቤታችን ውስጥ እንግዲህ ሁሌም የምናገኘው ባይሆንም በቅቤ የተጠበሰ ዶሮ በጣም እወድ ነበር ይላል ባለ ታሪኩ። ታዲያ ቤተሰቦቹ ምግብ አዘው እየጠበቁ ባሉበት ሰዓት አጠገባቸው የተቀመጡ ሌሎች ሰዎች አሉ። እንግዲህ ምግቡን እሱ የሚወደውን ምግብ ሲመገቡ ይመለከታል። ስለዚህ ወላጆቹ ያንኑ ምግብ እንዲያመጡለት ይጠይቃል። ወላጆቹ ግን እኛ ያዘዝነው ምግብ ደርሷል ብለው ቢያስረዱትም መቀበል አልፈለገም ይህ ባለ ታሪክ። ስለዚህ የቀረበለትን ምግብ በንዴት እያነሳ መወርወር ይጀምራል። የሮሃን እናት ልጄ ይሄን የፈለከውን ምግብ በሚቀጥለው ጊዜ እንጋብዛለን፣ አሁን በሳህን የተሰጠህን ምግብ መወርወር ተገቢ አይደለም፣ ምግብም ደግሞ እንደዚህ ማባከን የለብህም ይሉታል። ሮሃን ግን ይብስበታል ነው ጭራሽ የምግብ ሳህኑን ሲወረውረው ወለል ላይ ከነ ምግቡ ወድቆ ይሰበራል። በዚህ ሰዓት ነበር እንግዲህ የሮሃን አባት ጣልቃ የገቡት። ችግር ውስጥ መግባቴን በሚያሳይ አስተያየት አባቴ ሲመለከተኝ ከዛ በኋላ ምንም አይነት ቃላት ከአንደበት ያልወጣም ነው የሚለው። ግን በሁለት ቀናት የመዝናኛ ጊዜ ውስጥ በሁለቱም በወላጆቼ ተበሳጭቼ ስለነበር ምንም አይነት ነገር ምላሽ አልሰጧቸውም ነበር ነው የሚለው ሮሃን። ይሄው ሊሆነው እንግዲህ በቅቤ የተጠበሰ ዶሮ በህንድ ባህል ወይም አመጋገብ ባህላቸው ያለ ነው። እሱን ባለመመገቡ ነው በዚህ መልኩ ቁጣውን የቀጠለው ማለት ነው። ሮሃን ይናገራል። ምን ይላል? ለመዝናናት ከሄድንበት ቦታ ወደ ቤታችን ተመለስን። አባቴ ለእናቴ ቀጭን ትእዛዝ አስተላለፈ። ለቀጣይ 7 ቀናት ወይም ለአንድ ሳምንት ያክል ቁርስ፣ ምሳና ራት ሩዝ ብቻ ገበታ ላይ ይቀርባል የሚል ነበር ትእዛዙ አለ። ሌላ ምንም አይነት ምግብ በቤት ውስጥ አይዘጋጅም፣ ካልተመቸህ መራብ ትችላለህ አለኝ አባቴ ነው የሚለው። በውስጤ እናቴ መቼም ይሄን እብደት አትቀበልም ብዬ አሰብኩ። ነገር ግን እሷ ደግሞ ከአባቴ ብሳ ቁጭ አለች አለ። ለ2 ቀናት ላለመብላት ታገልኩ፣ ግን ረሃቡን አልቻልኩም። ለ7 ቀን የታዘዘውን ምግብ መመገብ ቀጠልኩ ይላል። ሮሃን ብቻውን ሳይሆን እናትና አባቱም ለ7 ቀናት አብረው የቅጣቱን ሩዝ እየተመገቡ ነበር። የቅጣቱ ሳምንት እንደተጠናቀቀ አባቴ ጠራኝ ይላል ሮሃን። ንዴቴ ስላለቀቀኝ ምንም አይነት ቃላት ካንደበቴ ሳይወጣ ወደ አባቴ ሄድኩኝ ነው የሚለው። ከዛ ወደ አንድ የህፃናት መርጃ ማዕከል ይዞኝ ሄደና ወላጅ አልባ ልጆችን አሳየኝ። ከዛም የሚበላ ነገር ገዝቶ ሲሰጣቸው በልጆቹ ፊት ላይ ያየሁት እውነተኛ ደስታ በህይወቴ ልረሳው አልቻልኩም ነው የሚለው። በዛን ቀን ምሽት ወደ ቤታችን ስንመለስ አባቴ አንድ ሬስቶራንት ውስጥ ይዞኝ ገባ። ለዚህ ሁሉ መነሻ የሆነውን ካልበላው ብዬ በሰራውት ስህተት የተቀጣሁበትን በቅቤ የተጠበሰ ዶሮ ገዛና ወደ ቤታችን ተመለስን። ከእናቴ ጋር ሆነን 3ታችንም ምግቡን ተመገብን። የዛን ቀን ትልቅ ትምህርት ተማርኩ። ምግብ ማግኘት እድለኝነት መሆኑን ተረዳሁ። ከዛን ጊዜ ጀምሮ እስካሁን እስከ አዋቂነቴ ድረስ ምግብ ማባከን እንደሌለብኝ አምናለሁ። ሁሌም ገበታ ሳህኔ ላይ ያለውን ምግብ እጨርሳለሁ። ጣፈጠም አልጣፈጠም ምግብ አላባክንም። ጓደኞቼና በዙሪያ ያሉ ሰዎች ምግብ አትርፈው ሲደፉ ወይም ሲያባክኑ አያለሁ። እኔ ግን ከዛን ጊዜ ጀምሮ በፍጹም ምግብ አላባክንም። ለዛ የ9 ዓመት ልጅ በጊዜው የተወሰነው ቅጣት በጣም የበዛና የከፋ ሊመስል ይችላል። ነገር ግን አሁን ላለሁበት አዋቂ ሰው በጣም በጊዜ ማረቅ ያለብኝን ባህሪ በጊዜ አስተማሪኝ ነው። የወላጆች አስተማሪ ቅጣት በምናመሰግናቸው ልክ የሚለካ አይደለም። ሳንዘገይ ብንረዳው ምኞቴ ነው የሚል ሀሳቡን አስፍሮ አግኝቼው አስተማሪ ይሆናል። በተለይ የአቀጣጥ ስነ ስርዓታችን ላይ ሊያግዘን ይችላል ብዬ ያሰብኩትን ሀሳብ ወይም ደግሞ ታሪክ ነው ያጋራችሁ። 058 320 83 14 የስቱዲዮ የስልክ መስመራችን ነው። ስለ ልጆችና ቅጣት በአማራ ኤፍኤም ባህር ዳር 96.9 ና በአማራ ራዲዮ በጥምረት እየተከታተላችሁ ነው የምትገኙት። ሀሳባችሁን አጋሩን። የተለያዩ አድማጮች ሀሳባቸውን ሰጥተውናል። በተለይ ደግሞ አካላዊ ቢሆን ትንሽም ቢሆን አካላዊ ቅጣት እንደሚያስፈልግ እያነሳችሁ ነው። አንዳንዶቹ ደግሞ ድሮና ዘንድሮ የልጅ አስተዳደግ ይለያያል፣ ስለዚህ ቅጣት አካላዊ አይደለም የሚል ሀሳብ አንስታችኋል።
አድማጭ ገብቷል። ሄሎ 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 ይሰማኛል? ጤና ይስጥልን አድማጫችን። አብሮ ይስጥልን። ማልበል ከየት ነው የደወሉት? ሄሎ አቤት ይሰማል። ሄሎ ልጅ አስተዳደግ መሰለኝ የጥሩ ዓለም የፕሮግራም እውነት ነው። ልጆችና ቅጣት ላይ እየተነጋገርን ነው። ማልበል እርሶን? ከታች አርማጮ ኩርቢ ቀበሌ ሀገር ነው ታከለ ባለ ተሳታፊ ሀገር ነው ታከለ። እሺ እንኳን ደህና መጡ። ሀሳቦትን መቀጠል ይችላሉ። ያው እኔ አላበዛባችሁም። በጣም ቀንጨፍ አድርጌ ነው ለመናገር ስለ ልጅ አስተዳደግ ነው። አሁን የልጆች አስተዳደግ በእኔ በኩል ያው ጭንቅላታቸውም ሆነ ሁሉም ነገር እንደ ነጭ ወረቀት መዝግቦ የሚይዝ ነገር ስለሆነ ለእነሱ ጥሩ ነገር ማሳየት ነው እንደኔ እይታ ማለት ነው። ምክንያቱም ጥሩ ነገር መቼም እናት አባት ግም ነገር እንዲሆኑ አይፈልግም። ግን እንደ አጋጣሚ ሆኖ ከጎረቤትም ከምንም የሆነ መጥፎ ባህሪ እንዳይወርሱ ጥሩ ነገር ሳይቆጡ ያጠፉትን ነገር ነገ እንዳይደግሙት ያው በምክርም ሆነ በጥሩ ጸባይ ካሳዩ ነገ ሊመለሱ የሚችሉበት ነገር ይፈጠራል። አንድ አድማጫችን አጋጣሚ ሲያወራ የሰማሁት ነገር አለኝ። ከቤት ያልተቆጣ ልጅ ከሰርግም ሆነ ወይም ከሀዘን ቤት ሂዶ ማዕድ ቤት ልቅረብ ምናምን የሚል ነገር ሲያወራ ሰምቻለሁ። ልክ ነው። አሁን እሱ እንደኔ እይታ አሁን እሱን ነገር ብዙ ጊዜ እያየሁት እየተመለከትኩት ነኝ። ይሄ ተገቢ እንዳልሆነ ያው እናት አባቶችም ይህንን ፕሮግራም እያዳመጡ ቢያስተካክሉ የሚል ነው። ልጆች አሉት? አቶ ሀገር ነው? አቤት። ልጆች አሉት? አሉኝ፣ 2 ልጆች አሉኝ። እንዴት ነው አሁን ቤት ውስጥ ልጆች አሁን መቼም ጥፋት አያጠፉም አይባልም፣ የተለያየ ባህሪ ያላቸው ልጆችና በምን መልኩ ነው ልጆችን ጥፋት ሲያጠፉ የሚያስተምሯቸው ወይም ቅጣት ምን አይነት ቅጣት ይቀጣሉ? እኔ በበኩሌ ቅጣት ምቀጣቸው ያው ለተወሰነ ባሴ አንገራግራቸዋለሁ። ከዛ በኋላ ግን ዱላ ምናምን አልመታቸውም። ቀስ አድርጌ ሰብሰብ አድርጌ ጥሩ ነገር እንዳልሆነ ያን ያጠፉት ነገር ቀስ አድርጌ መክራቸውና ነገን ስከታተላቸው ስቆጣጠራቸው ጥሩ ነገር ነው። ያው ተከታታይ ምክር እንደሚያስፈልጋቸው ነው ይታየኝና አሁንም ጥሩ ላይ ናቸው። የኔ ልጆች ሌላ ቦታ ሄደው የመረበሽ ይህን ስጡኝ ምናምን የማለት ባህሪ የላቸው። ምን ያክል ይሆናል እድሜያቸው? አንዷ 13 ናት፣ አንዷ 9 ናት። ስለዚህ የእርሶን ተግሳጽ በምክር ብቻ የእርሶን ምክር ሰምተው ወዲያውኑ ይመለሳሉ፣ ከሌላ ጥፋት ይታቀባሉ እያሉን ነው? አዎ እንዲያውም ሳያስቡት ካጠፉ ይመጣብናል ብለው ነው እንትን የሚሉ ይፈራሉ። እና እኔም ጥሩ ፊት አላሳያቸውም። ያን ጥፋት አጥፍተው ከቆዩ ግን መልሼ አልመታቸውም። ቀስ አድርጌ መክሬ በቃ ነገ እንዳትደግሙት፣ ይሄ ነገር ጥሩ አይደለም፣ እናንተ በእናንተ ተስማሙ፣ እናንተ ራሱ በጸባይ እነሱ በእነሱ ሲነጋገሩ እህታማችና ወንድማማች እናት አባት ዘመድ ጥሩ ነገር ሆኖ እንደሚያድግ አድርጌ ነው የምነግራቸው ነው። ስለዚህ ጥፋት ማጥፋት ልጆች ጥፋት ሊያጠፉ ይችላሉ። በምክርም ወይም በቁጣም ብንገስጻቸው ግን ደግሞ ፍቅራችንም ደግሞ እንደማይቀር ያሳያል ብዬ አስባለሁ የእርሱ አስተዳደግ። በጣም እናመሰግናለን። እሺ እኔም በጣም ነው የማመሰግነው። የተከበራችሁ አድማጮቻችን ከአማራ ሚዲያ ኮርፖሬሽን አማራ ኤፍኤም ባህር ዳር 96.9 የጥሩ ዓለም ዝግጅታችን እየተከታተላችሁ ትገኛላችሁ። ከአማራ ራዲዮ ጋር በጥምረት ነው እየተደመጠ የሚገኘው። ስለ ልጆችና ቅጣት እየተነጋገርን ነው። አድማጭ እየተቀበልን እንገኛለን። የእናንተን ሀሳብ ጨምረን ሳምንት በክፍል 2 ከተለያዩ መረጃዎችና የባለሙያ አጋዥ ሀሳብ ጋር ወደ እናንተ የምንመለስ ይሆናል። ለዛሬ እንግዲህ በርከት ያሉ አድማጮቻችን ሀሳባቸውን አጋርተውናል። ስለ ልጆች እንዴት ነው መቅጣት ያለብን? በምን መልኩ መሆን አለበት? አካላዊ ቅጣትስ ቢሆን ምንድነው ማድረግ ያለብን የሚለውን ሀሳብ አጋርተውናል። አንድ አድማጭ ገብቷል። ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። እንኳን ደህና መጡ። እስካሁን ሴት አድማጭ አልነበረንም። እንኳን ደህና ቆያችሁ። መልካም። እሺ ማን ልበል? ከየት ነው የደወሉት? እንዳወቃቱ ከደራ። እንዳወቅ? ከየት? ከጃዊ ደራ ሐሙስ። ከደራ ሐሙሲት። እሺ ስልኮት በጣም ይቆራረጣል። በተቻለ መጠን እየተንቀሳቀሱ ሀሳቦቱን ያጋሩ። እሺ ልጆችና ቅጣት ላይ ምንድነው ሀሳቦት? አዎ እንግዲህ ልጆችን ያው ቅጣት ያስፈልጋቸዋል፣ መቅጣት አለብን። ምን አይነት ቅጣት? ግን የቅጣቱ መጠን ግን እንደሚያጠፉት እንደሆነ ይለያያል።
ግን አብዛኛው ጊዜ ህፃናት ከሆኑ በመምከር እንዲሁም ደግሞ ምን ወስዳቸው ቦታ ወይም ምን ገዛላቸው ነገር ካለ እሱን እንደማናረግላቸው እንዲያም ካለ እኔ እንደራሴ ቆነጥጣለሁ እንደዚህ ታጠፋ ማለት ነው። መልካም ያው እና ቢያንስ ቅድም አንድ አድማጫችንም እንዳለው እናቷ ስትጠጣ ወይ ማጥራት ስትጠጣ ሌላው ሰው ጣልቃ መግባት የለበትም። ተመሳሳይ መሆን አለበት። ተመሳሳይ መሆን አለባቸው እናትና አባት በልጅ አቀጣጥ። አባት እየቀጣ ከሆነ እናትየዋ በቃ ዝም ማለት አለባት። እናት እየቀጣም ከሆነ አባትየው በጣም እናመሰግናለን። እንዳወቅ ከደራ ሐሙሲት ጥሩ ሀሳብ አጋርተውናል። መልካም ጊዜ ይሁንልዎት። የተከበራችሁ አድማጮቻችን ከአማራ ሚዲያ ኮርፖሬሽን አማራ ኤፍኤም ባህር ዳር 96.9 ና ከአማራ ራዲዮ በጥምረት የጥሩ ዓለም ዝግጅታችን እየተከታተላችሁ ትገኛላችሁ። በተለያዩ መረጃዎች ከናንተ ጋር ቆይታ አድርገናል። እንዲሁም ደግሞ እናንተም በስቱዲዮ ስልክ መስመራችን እየገባችሁ ሀሳባችሁን አጋርታችሁናል። ልጆችና ቅጣት፣ ልጆች እንዴት መቅጣት አለብን፣ በምን መልኩ ቢያድጉ የተሻለ ነው፣ የትኛው የቅጣት አይነት አስተማሪ ነው የሚለውን ሀሳብ ስታነሱልን ነበር። እጅግ በጣም እናመሰግናለን። ሀናን ያዘነ በቀጥታ እያስተናገድኳችሁ በዛሬው ቆይታ አብሬያችሁ ቆይታ አድርጌያለሁ። እኒሽ አምሳሉ ፕሮግራሙን በበላይነት እየመራችልን እንዲሁም ደግሞ ማስተዋል ጀንበር ቴክኒኩን በመቆጣጠር በጋራ አብረን ቆይታ አድርገናል። ሳምንት በክፍል 2 ስንገናኝ ከባለሙያ ሀሳብ ጨምረን እንዲሁም ደግሞ ከመረጃዎች ጋር እንገናኛለን። አሁን የምጋብዛችሁ ዶክተር ፋሲል መንበረ ልጆችን በምን መልኩ ስነ ስርዓትና ሲይዛቸው ምን አይነት ቴክኒኮችን እንጠቀም በሚል ያስቀመጡትን ሀሳብ ነው። እሱን እያደመጣችሁ የጥሩ ዓለም ዝግጅታችን እናጠናቀቃለን። መልካም ጊዜ ይሆንላችሁ። ልጁ በጣም ኃይለኛና ቅብዝብዝ የሆነ እንዲሁም ትዕዛዝ አልፈጽም እያላስቸግሮታል። እንግዲያውስ እነዚህ 8ቱን ዋና ዋና ቴክኒኮች ልንገራችሁ። እነዚህ 8ቱ ቴክኒኮች ህፃናት ባህሪያቸውን ለመግራት የሚረዱ ወሳኝ መሰረታዊ ዘዴዎች ናቸው። ህፃናት ሲያስቸግሩ እንዴት አድርገን እንገራቸዋለን፣ ኃይለኝነታቸውን እንዴት መቆጣጠር እንችላለን። የመጀመሪያው ህፃናትን መግራት የምንችልበት በጣም ቀላሉ ዘዴ ትዕዛዝ ሲሰጡ በቁጣ ሳይሆን በትክክለኛ ንግግር፣ ጠንከር ያለ ንግግር ይንገሯቸው። ለምሳሌ አንተ ጫማ ለምን የምታዝረከረከው ከማለት ይልቅ ጫማህን በቦታው ማስቀመጥ አለብህ። እሺ ልጅ አሁን ጫማ እንሰበስባለን፣ መጫወቻዎች ወደ ሳጥን ይገባሉ፣ ጫማ ወደ አልጋ ስር ይገባል ብለን መናገር ያለብን እንጂ የቁጣ የጩኸት ሁሉ ጊዜ እንደዚህ አይነት ድምጸት ካለ ይህን ነገር ይለምዱትና መጨረሻ ላይ ትዕዛዝ ላይ ያከብሩ ይችላሉ። ሁለተኛ ህፃናት ትዕዛዝ ማክበር እንዲችሉ ማድረግ ያለብን ነገር አንድ ነገር ለማዘዝ ሁሌም በአይናቸው ሌቭል ወይም በቁመታቸው ሌቭል በርከክ ብለን ወይም ቁጥጥ ብለን ማናገር መልመድ አለብን። ይህም ህፃናት ቦታ እንደተሰጣቸውና የስራው አካል እንደሆኑ የቤተሰብ አካል እንደሆኑ ቦታ እንደተሰጣቸው ሲያውቁ መረጋጋት ይጀምራሉ። ለምሳሌ ቆመን አንተ ትምህርትን አታጠናም ደብተርን ክፈት እያሉ ከማዘዝ ይልቅ አብሮ ሄድ ብሎ ማጥናት፣ ማሳየት፣ ማስረዳት፣ እዛ ራስን መቀላቀል፣ ልጆችን መቀላቀል። የጥናት ቲም ከሆነ እዛ ውስጥ አብሮ መስራት እንጂ ልጆችን በሩቅ ሆኖ ማዘዝ በፍጹም አይመከርም። በአይናቸው ሌብል ስናወራቸው ግን አክብሮት ስለሚሰማቸው ያን ነገር የመፈጸም እድላቸው ከፍ ያለ ይሆናል። ሶስተኛ ለእድሜያቸው የሚመጥ ምርጫዎችን እንስጣቸው። በነገራችን ላይ ሁሌም ማዘዝ ሁሌም መታዘዝ ለኛም ለአዋቂዎች እኮ በጣም ይከብዳል አይደለ? በጣም ይሰለችናል። ህፃናትም ሁሌም እናዛቸው እኮ በጣም ነው የሚደብራቸውና ሊንቁን ይችላሉ። ስለዚህ ሁልጊዜ ከማዘዝ ይልቅ ምርጫዎችን መስጠት። ለምሳሌ 2 ወይም 3 ምርጫ እናስቀምጥና እዛ ውስጥ እነሱ እንዲሳተፉ ማድረግ። ለምሳሌ የጥናት ሰዓት የሚደርስ ከሆነ አሁን የጥናት ሰዓት ደርሷል፣ ሳይንስ እናጥና ወይስ እንግሊዘኛ ወይስ አማርኛ ብላችሁ ምርጫ መስጠት ነው። የጥናት ሰዓቱ ዝንፍ አይልም። ሆኖም ግን ምርጫ መስጠት ጥሩ ነገር ነው። እዛ ምርጫ ከተሰጣቸው ቢያንስ የሆነ ቦታ እንዳላቸው አሁን ስለሚገባቸው ያን ነገር ኮኦፕሬት ማድረግ እድላቸው ከፍ ይላል። አራተኛ ማድረግ ያለብን ነገር ደግሞ ሁሉም አንድ ወጥ የሆነ አቋም ወይም ህግ፣ የቤተሰብ ህግ በባልም በሚስትም መያዝ አለበት። እናት ሌላ አባት ሌላ ከሆነ የሚያወሩት ይህ ለህፃናት በጣም አስቸጋሪ ነገር ነው። ህጉን ስናወጣ በነገራችን ላይ ህግ ስናወጣ ህጉን ለምን እንዳወጣንና ጥቅሙ ምን እንደሆነ ማስረዳት አለብን። በተቻለ መጠን ነው እናትም አባትም ቀድሞ ተነጋግረው ስለዛ ህግ፣ ለምሳሌ የቲቪ ህግ ከሆነ ቲቪ በቀን 1 ሰዓት ብቻ ነው የሚታየው ካለ እናትም አባትም ያን ህግ አብሮ ማክበር አለባቸው። በነገራችን ላይ በዓለም ላይ ከሚፈጠሩት የትዳር መፍረሶች ውስጥ
አብዛኛው ከ80% በላይ የሚሆነው የልጆች አስተዳደግ ላይ የሚከሰቱ ልዩነቶች ናቸው። ስለዚህ በተቻለ መጠን እናትና አባት ቀድሞ መማከርና ትዕዛዝ ማሳለፍ ይገባል ማለት ነው። አምስተኛው ዘዴ ደግሞ ተመሳሳይ የሆነ ቋሚ የሆነ የቀናት ፕሮግራም ማዘጋጀት። ለምሳሌ ጠዋት ተነስቶ ፊት ታጥቦ ቁርስ በልቶ ወደ ትምህርት ቤት እንደሚሄደው ሁሉ ከትምህርት ቤት መልስ ደግሞ ቋሚ የሆነ የቤተሰብ ህግ መኖር አለበት። ያን ህግ ሁሉ የሚተገበር ከሆነ ለምሳሌ ለታላቁ ተሰርቶ ለታናሹ ምን ተወገን አይሆንም። ታላቁም ታናሹም ወንድምም እህትም ሁሉም የሚያልፍበት አንድ አይነት ሩቲን ቤት ውስጥ ያስፈልጋል። ስድስተኛው ቴክኒክ ደግሞ ፖዚቲቭ ዲሲፕሊን ቴክኒክ የሚባሉ አሉ። ያ ማለት ለምሳሌ ሶፋ ላይ አትዝለል አውረድ ከማለት ይልቅ መዝለል የሚወድ ከሆነ አንድ ልጅ የዝላይ ሰዓት ወይም የስፖርት ሰዓት ማዘጋጀት። ለምሳሌ ግቢ ውስጥ ወይ ኮንዶሚኒየም ውስጥ ሰዓት ታዘጋጁን የዝላይ እና የስፖርት ሰዓት ይዘጋጅላችኋል። ሶፋ ላይ ሲዘሉ ይህ የዝላይ ቦታ አይደለም፣ የዝላይ ቦታ ቅድም የዘለልበት ቦታ ነው፣ የስፖርት ሰዓት ነው ብሎ መንገድ ከዛ ላይ ማውረድ ነው። ወይም ደግሞ መሯሯጥ የሚወድ ከሆነ ለምሳሌ መንገድ ላይ ስንሄድ መሮጥ የሚወድ ከሆነ አሁን የእርምጃ ሰዓት ነው፣ የሩጫ ሰዓት ደግሞ አለን ብላችሁ 5 ደቂቃ ቆይታችሁ ከዛ ደግሞ የሩጫ ሰዓት ነው ብላችሁ አብራችሁ ብትሮጡ ልጁ የሚፈልገው መሮጥ ከሆነ መሮጥን እንጂ እንዲያረጋጋል ማለት ነው። ስለዚህ ፖዚቲቭ ዲሲፕሊን ማለት ሁልጊዜ እንደዚህ አታድርግ ከማለት ይልቅ አንዳንዴ እየተፈቀደላቸው በቀስታ ፖዚቲቭ ዲሲፕሊን ቴክኒኮችን መጠቀምና ወደ መስመር ማስገባት ይቻላል። ሰባተኛው ቴክኒክ ደግሞ ሁሌም ልጆቻችሁን አድምጧቸው። በደንብ የምትሰሙት ከሆነ በደንብ የምታዳምጡት ከሆነ አንድ ልጅ ይረጋጋል። ወይንም የእናንተን አቴንሽን ለማግኘት ብሎ ጥፋትን አያደርግም፣ መሯሯጥን አያበዛም፣ ወይ መጮህን አያበዛም። ቦታ እንዳለው ስለሚያውቅ ያን ነገር ለማግኘት ምንም አይነት ኔጌቲቭ የሆነ አቲቲዩድ አይኖረውም። ኃይለኝነትን ላያረግ ይችላል ማለት ነው። ስምንተኛውና የመጨረሻው በጣም ወሳኝ የሆነው ነገር ደግሞ ለመልካም ነገር ደስታን ማሳለፍ፣ ለህፃናት ማስተማር። ለምሳሌ አንድ ነገር ሲጠይቁ ቅድሚያ አንድ ትዕዛዝ መስጠት። ለምሳሌ ሳይክል ግዛልኝ ብሎ አንድ ልጅ አባቱ የሚጠይቅ ከሆነ በዚህ ዓመት ሳይክል እንዲገዛልህ በዚህኛው ሴሚስተር ይሄን ያህል ውጤት ካንተ ጠብቃለሁ። ወይም ደግሞ አፕል ስቶኝ የሚል ከሆነ አንድ ልጅ ልብስን አጣጥፍና አፕል እንሰጣለን። ምግቦችን እንደ ሙስና ወይም እንደ ጉቦ መስጠት በርግጥ አይመከርም። ሆኖም ግን የሆነ ነገር ሲጠይቁ የሆነ ነገር ጨርሰው የሆነ ነገርን መስጠት እንዳለባቸው ማስተማር አለብን። ይህ ኃላፊነት መወጣትን እንዲሁም ደግሞ ስሜታቸውን መቆጣጠር ያስተምራቸዋል። 3 ጥቅም አለው ይሄ። አንደኛው ጥቅም ስሜታቸውን እንዲቆጣጠሩ ኃይለኛ እንዳይሆኑ ያደርጋቸዋል። ሁለተኛው ጥቅም ደግሞ የሆነ ነገር ለመድረስ የሆነ ነገር ማለፍ አለብኝ ወይም መስራት አለብኝ ብለው ማሰብ ይጀምራሉ። ሶስተኛ ደግሞ ዓላማን መያዝና ለዓላማ መስራት ያስተምራቸዋል። እነዚህን ቴክኒኮች የምንጠቀም ከሆነ ልጆቻችን ኃይለኛ ይሆናሉ። ስለዚህ መጨረሻ የምናወራው እንዴት እንቅጣቸው የሚለው ነው። እንዴት እንቅጣቸው ለሚለው ከላይ ያሉትን 8ቱን ቴክኒኮች ተጠቀሙ ነው የምላችሁ። ምንም አይነት አካላዊ ቅጣት አልመክራችሁም። ለምሳላችሁ አካላዊ ቅጣትን የምናደርግ ከሆነ ወይም እንደበደባቸው፣ የምናስራቸው፣ የምንገርፋቸው ከሆነ ለጊዜው ያን ባህሪ እኛ የሚፈልገውን ባህሪ ለጊዜው ሊያሳዩን ይችላሉ። ግን ለምሳሌ በ6 ወር በአንድ ዓመት ጊዜያት ውስጥ ባህሪያቸው ሲታይ ግን አብዛኞቹ ሰው ጠል ሊሆኑ ይችላሉ። ፍቅር ሊቀንስ ይችላል፣ ወይም ሰው ላይወዱ ይችላሉ። መገረፍን ለጊዜው ባይለቅሱም በቃ ኖርማል አድርገው ይቆጥራሉ። ሁሉ ጊዜ ጥፋት ማጥፋት፣ መገረፍ እንደ ኖርማል አድርገው ይወስዳሉ። ከዛ ያን ነገር ደግሞ ለታናናሾቻቸው ሌሎችን አካላዊ ጥቃት ማድረስ ይጀምራሉ። ብዙዎች አሁን አካላዊ ጥቃት የሚፈጽሙ አዋቂዎችን ብታያቸው በልጅነታቸው እየተገረፉና በጣም የተገፉ ሰዎች ናቸውና በፍጹም አካላዊ ጥቃትን ለህፃናት እንደ ባህሪ ማስተካከያ ወይም ማረቂያ አድርገን መጠቀም የለብንም። ምክንያቱም ባህሪያቸው ለጊዜው የተሻሻለ ይመስላል እንጂ በ1 ዓመት በ2 ዓመት ባህሪያቸው በጣም አስቸጋሪ እየሆነ ይሄዳልና በፍጹም አካላዊ ቅጣትን ባትጠቀሙ እመክራችኋለሁ። ረጅም ሰልፍ ላለው አገልግሎት ክፍያ አቢቲን ጠርቶ መላክ የኖርንበት የጉርብትናችን መልክ ነው። አሁን አቢቲን የክፍያ መንገዱ ማድገው በሞባይል ባንኪንግ ሁሉም እዚሁ ተፈጽሟል። ለግዢ ያቀርነውና በኪስ ያዝነው ሳይመጣጠን ቀርቶ ስንት ሐሳባችንን ቀይረናል። አሁን ይህ አይሆንም። በአባ ስማርት ፖስ ወዲያው መክፈል ተችሏል። በአማራ ባንክ ኪዋር ኮድ በየትኛውም ጊዜና ቦታ ሁሉንም ነገር ቅርብ ማድረግ ይችላል። ዛሬን ቀድመው አሁን ላይ ይገኛል። የአማራ ባንክ ስኩል ፔይ ለአጠቃቀም ቀላልና ምቹ።
አባ ስማርት ፖስ፣ አባ ሞባይል ባንኪንግ እንዲሁም ኪዋር እና ሌሎች የዲጂታል ባንክ አማራጮች ከአማራ ባንክ። አማራ ባንክ ከባንክ ባሻገር። ረጅም ሰልፍ ላለው አገልግሎት ክፍያ አቢቲን ጠርቶ መላክ የኖርንበት የጉርብትናችን መልክ ነው። አሁን አቢቲን የክፍያ መንገዱ ማድገው በሞባይል ባንኪንግ ሁሉም እዚሁ ተፈጽሟል። ለግዢ ያቀርነውና በኪስ ያዝነው ሳይመጣጠን ቀርቶ ስንት ሐሳባችንን ቀይረናል። አሁን ይህ አይሆንም። በአባ ስማርት ፖስ ወዲያው መክፈል ተችሏል። በአማራ ባንክ ኪዋር ኮድ በየትኛውም ጊዜና ቦታ ሁሉንም ነገር ቅርብ ማድረግ ይችላል። ዛሬን ቀድመው አሁን ላይ ይገኛል። የአማራ ባንክ ስኩል ፔይ ለአጠቃቀም ቀላልና ምቹ። አባ ስማርት ፖስ፣ አባ ሞባይል ባንኪንግ እንዲሁም ኪዋር እና ሌሎች የዲጂታል ባንክ አማራጮች ከአማራ ባንክ። አማራ ባንክ ከባንክ ባሻገር። ረጅም ሰልፍ ላለው አገልግሎት ክፍያ አቢቲን ጠርቶ መላክ የኖርንበት የጉርብትናችን መልክ ነው። አሁን አቢቲን የክፍያ መንገዱ ማድገው በሞባይል ባንኪንግ ሁሉም እዚሁ ተፈጽሟል። ለግዢ ያቀርነውና በኪስ ያዝነው ሳይመጣጠን ቀርቶ ስንት ሐሳባችንን ቀይረናል። አሁን ይህ አይሆንም። በአባ ስማርት ፖስ ወዲያው መክፈል ተችሏል። በአማራ ባንክ ኪዋር ኮድ በየትኛውም ጊዜና ቦታ ሁሉንም ነገር ቅርብ ማድረግ ይችላል። ዛሬን ቀድመው አሁን ላይ ይገኛል። የአማራ ባንክ ስኩል ፔይ ለአጠቃቀም ቀላልና ምቹ። አባ ስማርት ፖስ፣ አባ ሞባይል ባንኪንግ እንዲሁም ኪዋር እና ሌሎች የዲጂታል ባንክ አማራጮች ከአማራ ባንክ። አማራ ባንክ ከባንክ ባሻገር። ረጅም ሰልፍ ላለው አገልግሎት ክፍያ አቢቲን ጠርቶ መላክ የኖርንበት የጉርብትናችን መልክ ነው። አሁን አቢቲን የክፍያ መንገዱ ማድገው በሞባይል ባንኪንግ ሁሉም እዚሁ ተፈጽሟል።